ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰምታችኋል? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን የምናዘጋጀው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በተለይም የአርብቶ አደሮችን፣ የአርሶ አደሮችን እንዲሁም በከተማ ግብርና ስራ ላይ የተሰማሩ አርሶ አደሮችን የስራ ተሞክሮ እንዳስሳለን። ዛሬ ደግሞ ቅኝት ልናደርግበት የወደድነው ሀሳብ በተለይም በሰብል እርሻ ስራ ላይ ተሰማርተው በርካታ የሆነ ውጤታማ ስራዎችን እየሰሩ የሚገኙ የከተማውን ማህበረሰብ ለመመገብ ቅድመ ዝግጅቶቻቸውን ያጠናቀቁ አርሶ አደሮችን የስራ ተሞክሮ ልንቃኝ በጉለሌ ክፍለ ከተማ ወረዳ 6 ልዩ ስሙ እንጦጦ ራጉኤል በሚባል አካባቢ ነው እየሄድን የምንገኘው። እዛ ሄደን እንግዲህ አርሶ አደሮቻችን ምን አይነት ምርታማ ስራዎችን ሰርተዋል፣ በተለይም በከተማ ግብርና ስራ ላይ ለመሰማራት ያሉ መልካም አጋጣሚዎች ምንድናቸው የሚለውን እንጠይቃለን። ተከተሉ። በቅድሚያ ቀጠሮ የያዝነው ከአርሶ አደር መላኩ ጋር ነው። ምን ይመስላል ስራው፣ አጠቃላይ ውጤቱንስ እንዴት ይጠብቃል የሚለውን እንጠይቃለን። እንዴት ነህ? ሰላም ነው አለሁልህ። በማረም ላይ ነህ? አዎ። እቺ አንዳንድ እነዚህ ሲናሮቹን ከውስጡ እየለየሁት ነው። ለዛ ነው። ምን ይመስላል መልዬ? ስራ እንዴት ነው? ስራ ጥሩ ነው። እንግዲህ እስካሁን ያለው ነገር ጥሩ ነው። ስራ ምርቱም እንደምታዩት ነው፣ ያምራል። እስቲ ሙሉ ስምህን ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ እኔ ያው መላኩ ከስኬ እባላለሁ። የአርሶ አደር ነኝ፣ የአርሶ አደር ልጅ ነኝ እና እንደምታዩት ስንዴ ዘንድሮ ስንዴ ነው የዘራሁት። ያው እንደምታዩት ምርጥ ዘር ነው ስንዴው ማለት ነው። በጣም ያምራል እና በአሪፍ የያዘም ይመስላል አይደለ? አዎ፣ በደንብ ነው ያዘው። ቦታውም ስለተመቸው በደንብ ይዟል። ምን ያህል መሬት ላይ ነው የተዘራው? አንድ ጥማር ተኩል ላይ ነው የተዘራው። በእንደዛ ነው እንትን የምንለው። አንድ ጥማር ተኩል ላይ ነው ያለው። እውነት ለመናገር መሊ አሁን ላይ እኔም በስራ አጋጣሚ የማያቸው ሰፋፊ የእርሻ መሬቶች አሉ፣ በከተማችን ውስጥ የእርሻ ስራዎች አሉና ከተማ ውስጥ አይመስልም። እና ውጤቱ እንዴት ይለካል? ምን ይመስላል? እንደው በእንደዚህ አይነት ስራ ላይ መሰማራት ያለው አሁንታዊ ገጽታን እንዴት ታየዋለህ? አሁን በእርግጥ እንዳልሽው ትክክል ነሽ። የምታዩ እርሻዎች በከተማ ውስጥ ነው ያሉት። ግን ያው መሬቱም ጥሩ ስለሆነ እኛ ከድሮም ጀምሮ መሬቱን ስለምንጠቀምበት ይሄውን ለምሳሌ ድንች አንስተን ነው መጀመሪያ ድንች ነበረ። ቀጥሎ ወደ ስንዴው ምርጥ ስንዴ ሲሰጠን ወደ ምርጥ ስንዴ ቀይረኑ በሚያምር ሁኔታ ነው የወጣበት። እህሉ ራሱ ያምራል፣ ውጤታማ ይሆንም ይመስላል። አዎ፣ በጣም ውጤታማ ነን። ያው እንደሚታየው የመጀመሪያችን ነው የምርጥ ዘር የተሰጠ። አዎ፣ የመጀመሪያችን ስለሆነ ቀጣይ ደግሞ የተሻለ ደግሞ አሁን እንደሚታየው ጥሩ ላይ ነው። ለሚቀጥለው ደግሞ በሰፊው ይሰጣናል ብለን እናስባለን ምርቱ። እንግዲህ ስንዴ ደግሞ አሁን ላይ በተለይ በሀገራችን ከሀገር ውስጥ ፍጆታ አልፎ ወደ ውጭ የመላክ ስራዎችም እየተጀማመሩ ነው። እውነት ነው። በተለይ እንደዚህ አይነት ስራዎች በመንግስት መጀመራቸው ደግሞ ለእናንተ ስራ የሆነ ያህል ያግዛል ብዬ አስባለሁና ምን ያህል ተስፋ ሰጪ እንዲሆን አደረገው? አዎ፣ ትክክል ነሽ። እንዳልሽው ደስ ይላል። ተስፋ የሚሰጥ ነገር ነው ያለው እና የሚያምር ስንዴ ነው። መንግስታችን ደግሞ አሁን ባለው በከተማ ግብርና ላይ የተሻለ ትኩረት ስላደረገ እየሰራን ያለን እኛ ጥሩ እንትንም እቅዱንም ስላወረደልን በከተማ ውስጥ ግብርና የሚስፋፋ ስለተባለ እኛም ደግሞ ያው ባለችን ቦታ ላይ ብትጠብም ብታንስም ምርቶችን እየተጠቀምን ነው። እንደምታዩት ስንዴ ያለ፣ ሌላው ጋር ጎመኖች አሉ፣ ሌሎችም አትክልቶች አሉ። እነዚህ እያደረግን እየተጠቀምን እንኖረው ማለት ነው። አሁን ይሄን ሳየው እየደረሰ ያለ ይመስላል አይደለ? መቼ ነው የሚታጨደው? አሁን የሚታጨደው ታህሳስ ማለቂያ ላይ በሙሉ ይነሳል ማለት ነው። ከዛ በኋላ ደግሞ ያው መቼም መሬቱ ለሌላ አገልግሎት ይውላል ብዬ አስባለሁ። አዎ፣ በደንብ ነው የሚውለው እንጂ አሁን እኛ ይሄን ካነሳን በኋላ ቀጣይ ላይ ደግሞ ቶሎ የሚደርስልን ድንች ስለሆነ ደግሞ ድንች በሰፊ ነው የሚገኘው እዚህ ቦታ ላይ ደግሞ ከዚህ በፊትም ተሞክሮ ስላለን በድንቹ ሰርታችሁበት ነበር? ሰርተንበታል። እስከ ምን ያህል ኩንታል ይገኛል ድንች ሲዘራ? እስከ 12 ኩንታል አግኝተናል ከዚህ ላይ። የምር ነው? አዎ፣ እስከ 12 ኩንታል አግኝተናል።
ይሄ ስራ ደግሞ በተለይ ሊያድግ ከፍ ሊል ይገባል። ለዚህም መንግስት በዘርፉ ላይ ትልቅ ትኩረት አድርጓል እንደ ከተማም እንደ ሀገርም ብዬ አስባለሁና እንደው እንደ ተቋም እስካሁን ድረስ ምንድነው ይሄ ስራ ውጤታማ እንዲሆን የተደረጉላችሁ ድጋፎች ካሉ? ብዙ ድጋፎች ይደረጉና ከወረዳዎችም እየመጡ የአዘራራችን እንክብካቤ እንዴት እንደምናደርግ አንዳንድ ሙያዊ ድጋፎች ይሰጠናል እና ያ ስለሚሰጠን ክትትልም ስላለ ነው እህሉ እንደዚህ ያማረበት እንጂ ክትትል ባይኖር እኛ ያው በተለምዶ ነው የምንጠቀመው። በተለምዶ ዝም ብለን እንዘራለን እህሉ በወጣሳን ነው ምን። አሁን ግን ክትትሎች ስለሚደረግበት እህሉም እንደምታየው ኮምፖስት ተደርጎ ነው መሬቱ መጀመሪያውን የተዘጋጀለት ለዛ የተሻለ ምርት እንዲሰጠን አድርጎልናል። እንደው መሌዝም ብለህ የስራውን ውጤት ስታዩና በከተማ ግብርና ስራ ላይ ያለውን እንቅስቃሴ ስታየው እንደው የከተማ ማህበረሰብ በመመገብ ረገድ ያለውን አዎንታዊ ገጽታስ እንዴት ታይዋል? ጥሩ ነው። ይሄ አሁን እንደዚህ አይነት ምርቶች ሲኖር አሁን እኛ አሁን ለምሳሌ ለቤተሰብ ከበቂ በላይ ነው። ከበቂ በላይ ስለሆነ ከዚህ ላይ ደግሞ እኛ ደግሞ ከምናገኘው ያው የተወሰነ በቅናሽ ዋጋ እየሸጥን ለማህበረሰቡ እናቀርብላቸዋለን። አሁን እንደምታይ አትክልቱንም እህሉንም በቅናሽ ዋጋ እያቀረብን እንሰጣቸዋለን። ስለዚህ ከራስ ያለፈ አቅምን ይፈጥራል። አዎ ቤተሰብን መግቦ ከራስ ያለፈ ነገር ምርቱ እንደሚታየው አሁን በየአመቱ የሰብል ምርታችን ከጊዜ ወደ ጊዜ እየጨመረ ነው። ምርጥ ዘር ማዳበሪያና የተለያዩ ግብአቶች በመጠቀም አርሶ አደሩ በስፋት እየገባ ስራዎችንም ለመምራት ያደረገበት ጥረትና የኛም ድጋፍ በዛው ደረጃ እየሰራ እንዳለን ለማየት ችለናል ማለት ነው። እንግዲህ እንደ ከተማ ትልቅ መልካም አጋጣሚ ብለን የምንወስደው እኛ እንደ ከተማችን ለዚህ ሁሉ ስራ ድጋፍና ሞተር የሆነን የሌማት ትሩፋት እንቅስቃሴ በአመራሩ ደረጃ በሙያተኛው ደረጃ ከፍተኛ ንቅናቄ በቁርጠኝነት ስራውን ለመስራት በቁርጠኝነት ስራውን ለመደገፍ የተደረገበት ጥረት በጣም ከፍተኛ ከመሆኑ ባለፈ እያንዳንዱ ነዋሪ የከተማ ግብርና ስራ እንደ ባህል አድርጎ ወስዶ ባለችው ትንሽ መሬት ባለው ሰፊ መሬት እንዳቅሙ እየሰራ የተሻለ ምርት እያገኘበት ያለበት ሁኔታ አለ። ያንተ ያርምክ ነበር የመጣሁት ስራ አስቆሜሃለሁ። ስለዚህ ስራ ያስቆምኩበትን ሰዓት ለመካስ ያህል እኔም የተወሰነ ነገር ላግዝ ይቻላል። ደስ ይላል። ምን ላርግ መልዬ? እንግዲህ ማረም ነው መሰለኝ አይደል? ማረም ነው ያው ሲናሩ እነዚህ ሲናሩ ሳሮች ናቸው የሚታጨዱት። ማን ነው የሚነቀሉት መልዬ? አሁን ብዙም ሳሮች አይታዩ። ውስጥ ላይ አሁን የሚታየው ምንድነው? ይሄ ሲናር ነው የሚታየው። እሺ ይሄንን ሲናር መንቀል ነው። ሲናሩን እያዩ መንቀል። እንግዲህ እኔ ያላቃቸውም አንተ ስታሳየኝ ነው ላግዝ የምችለው። አዎ እኔ አሳይሻለሁ፣ ችግር የለም። ወደ ታች እንሂድ። ወደ ዝቅ ስትይ እሺ። አሁን ይሄ ሲናር ነው ተሄዱ። ይሄ ሲናር ነው። ስለዚህ ይሄን ጊዜ እየጠበቃችሁ እንደዚህ ትቆርጣላችሁ ከውስጥ? አዎ ውስጡ እናነሳለን። ከዛ የሚያምር እህልና ምርቱም ደግሞ እጅ ላይ ሲታይ በጣም ንጹህ ይሆናል ማለት ነው። ግን በብዛት አሉ መልዬ። አዎ እነዚህ ሲናሮቹ አሁን ነው የሚወጡት፣ ከእህሉ ጋራ ነው አብሮ የሚወጡት። እሺ መቼም እህል አልነቀልኩም ብዬ ተስፋ አደርጋለሁ። አንድ ስንዴ ነቅያለሁ መሰለኝ። ስንዴ ነቅለሻል። እንግዲህ ያው ቀጣይ ትልቅ ስራ ከእናንተ እንጠብቃለን። አዎ ምክንያቱም ተስፋችን አርሶ አደሩ ነው። የከተማ መንበል ከከተማ ውጭ ያለ አርሶ አደር ነው የከተማውን ማህበረሰብ የሚመግበውና የእናንተ ድካም የእናንተ የስራ ውጤት ነው እኛም በልተን እንድናድር የሚያደርገን። ስለዛ እጅግ አድርገን የምናመሰግነው። ለሰጠኸኝ መረጃም ደግሞ በጣም አመሰግናለሁ። ሲታጨድ ደግሞ በመውቃቱም መተን እናግዛለን። ደስ ይለናል። እጅግ አድርጌ አመሰግናለሁ። መልዬ መልካም የስራ ጊዜ። እግዚአብሔር ይስጥልኝ። እሺ ሰላሙን። እሺ በአርሶ አደር መላኩ የእርሻ ማሳ ውስጥ ተገኝተን ያደረግነው ቆይታ ይህን ይመስል ነበረ። ከዚህ በማስከተል ደግሞ ከሌላ አርሶ አደር ጋር በእንደዚሁ በተመሳሳይ የስራ መስክ ላይ የተገኘን አርሶ አደር የስራ ሁኔታ የምናይ ነው የሚሆነው። ባቄላ እንኳን አይታወቅም ነበር። እኔ ለሙከራ ያደረኩት ነገር ነው። እንግዲህ ይሄን ይመስላል። የሚገርም ነው ግን አይደል? የያዘበት መንገድ መቼም እንግዲህ አርሶ አደርም ባንኖር ፍሬውን ስናይ ይሄን ይመስላል። እንግዲህ ፍሬውም ምኑም እንደዚህ አይነት እሸት እኮ አዲስ አበባ ላይ ቀድሞ እንግዲህ በተለያየ መንገድ ከከተማ ውጪ መጥቶ ሲሸጥ ነው ማስታወሰው በግሌና የሚገርም ነው። የበቀለበት ሁኔታም ደስ የሚል ነው በጣም። ዛሬ አመት ነው የሞከርኩት። አሁን ዘንድሮ ደገምኩት። ደግመው ይሄው እንግዲህ ይሄን ይመስላል። አምና እንዴት ነበር ውጤቱ? አምና በጣም ጥሩ ነበር። እዚሁ መሬት ላይ ነበር ይዘራው? አዎ አምናም እዛው መሬት ላይ ነው የሞከርኩት። አምና ሞከርኩት። ዘንድሮ አምና በጣም መሰረት ዘንድሮም ደገምኩት። አምና ምን ያህል ኩንታል ተገኘበት? አምና 3 ኩንታል አግኝቼበታለሁ።
እኛ እንግዲህ በዚህ በባቄላውን ብቻ ሳይሆን የተለያዩ ምርቶች ነው የምናመርተው። ከዚህ ውጭም ሌላ ምርት አለ? አዎ ጎመኑ አለ፣ ስንዴ አለ፣ ያው ገብስም አሳይቼሻለሁ። የተለያዩትን ነው ዘርተን የእህል አይነቶች እንግዲህ እዚህ ቦታ ላይ የሚሆነው ገብስ፣ ስንዴ፣ ባቄላ ሆኗል ማለት ትችያለሽ። እስከ ዛሬ ገብስና ሽንኩርት፣ ጎመን ነበር የጓሮ ተክል ምን ተክለው። አሁን ስንዴ ተሰጥቶናል። ስንዴው እንግዲህ ቆይ አሁን ወደፊት አሳይሻለሁ። ትልቅ ነው ማሳው ስንዴው። እናየዋለን። እናየዋለን። እሱም ቆንጆ ነው ብዬ ነው የምገምተው። እንደገና የኛ ማሳ ሁለቴ ነው የምንጠቀምበት። ድንች እንዘራለን። ድንቹን ነቅለን ነው ስንዴውን የዘራ ነው በባለፈው አመት። አሁን ይሄ ባቄላ ሲነሳስ ምንድነው የሚዘራው? ይሄ ባቄላ ሲነሳ ወይ ድንች እንዘራዋለን ወይ ሽንኩርት እንዘራዋለን። ድንች ከዘራ ነው ተመልሶ ባቄላ መሆን ይችላል። በዛ አይነት እንሄዳለን። ከዚህ ቀጥሎ ምንድነው የምናየው? ሌላ ስራ አለ ብለውኛል። ስንዴ እርሻውን እኔ ብንፈልግ ገብስ አለ፣ ይኸው እዛም ሽንኩርት የተከልኩት አለ። እሺ ስንዴም አለ። እሱን ማየት አለ። ስለዚህ ወደዛው እንሂድ። አዎ ያው እንግዲህ አንቺም እየበላሽ ያው ምርቃቱም እንዲደርሰን መልመል አድርጊያ። እሺ ራሴ ልቅጠፍ? አዎ ነው እኔ ልስጥሽ። አይ እርሶ ቢሰጡኝ ይሻላል። ኧረ ችግር የለውም። መቼ ነው ግን የሚታጨደው አባቴ? በቃ አሁን እቺን ወሬ ከጨረሰ ይታጨዳል፣ ይነሳል ምርቱ። ይሄው እሺ አባቴ፣ እሺ እግዚአብሔር ይስጥልን፣ አመሰግናለሁ። እንግዲህ በቀጣይም ይሄ ምርት ደግሞ የተሻለ ቆንጆ ሆኖ የተሻለ ስራ ደግሞ እናያለን ብዬ ተስፋ አደርጋለሁ። ወደ ስንዴ ምርቱ እንሂድ አይደል? እሺ በሚገባ ይሄም በሚገባ ወደዛው እንሂድ። አመሰግናለሁ። በቃ እሺ። ይሄ ደግሞ የስንዴ እርሻ ነው። አዎ ሰፊ ይመስላል። ይሄ ትልቅ ማሳ ነው። ይሄ ከዚህ በፊት ምን ነበር የሚዘራበት? ነው ስንዴ ነው። ድንች ተዘርቶ ድንቹን አንስተን ነው ስንዴ የዘራ ነው። በፊት ደግሞ የዛሬ አመት ገብስ ነበር፣ ገብስና ድንች ነበር። ስለዚህ በየወቅቱ ይቀያየራል። 2 አመት ነው በአንድ አመት ሁለቴ ነው እናመርትበት። ድንች አውጥተን ገብስ እንዘራለን፣ ገብስ አውጥተን አሁን ደግሞ ዘንድሮ ያው ወረዳው ተባብሮን ይሄን ስንዴ ሰጥቶናል። ስንዴ ዘሩን ማለት ነው። አዎ ሙከራ ምርጥ ዘር ተብሎ ሙከራ እያደረግን ነው። ቆንጆ ይዟል አይደል? አሁን ቆንጆ ይዟል። እንደሚታወቀው በገጠሩ ላይ ሰፊ መሬት ስላለ ህብረተሰቡ በሰፊው መሬት ላይ የሚያለማበት ሁኔታ አለ። እኛ ጋር ግን እንደ ከተማችን የምናየው ባለው መሬት ያለችውን የተለያዩ አትክልቶች በማምረት ሰፋፊ እርሻ ያላቸው ምርጥ ዘር በመጠቀም ማዳበሪያ በመጠቀም የአካባቢ ማዳበሪያዎችን የአካባቢ ኦርጋኒክ ፈርቲላይዘር ወይም የኮምፖስት በመጠቀም ምርትና ምርታነትን እያሳደጉ የተሻለ ምርት እንዳገኙ በመስክ ላይም ተዘዋውረን ያየነው ነገር አለ። በተለይ ከአምናው በዘንድሮም ስናየው የዝናብ ሁኔታ የተስተካከለ ስለነበረ የህብረተሰቡም ተነሳሽነት የመንግስታችን ቁርጠኝነት ድጋፍም ስለነበረው ከፍተኛ ምርት የማግኘት ጥረቱ እንደቀጠለና የተሻለ እንደሆነ በየጊዜው የምናገኛቸው ግምገማዎች በየጊዜው የምናደርጋቸው ሙያዊ ክትትልና ድጋፎችም የሚያሳዩ ናቸው ማለት ነው። አሁን አርሶ አደሩ ጋር ያለው ተጨባጭ ሁኔታ ምንድነው? በይዞታው ላይ የመጠቀም ሁኔታ ከዚህ ቀደም አልነበረም። አሁን ግን በራሱ ይዞታ ላይ በዶሮም በእንስሳውም እርባታም በወተት ከፍቶችም የተለያዩ ሞዴል የሆኑ አርሶ አደሮች እየተፈጠሩ ነው። እነዚህን የማስፋት ስራ እነዚህን የሌላው የማድረግ ሁኔታም አጠንክረን መስራት እንዳለብን የተገነዘበው ነገር አለ። ሌላውን በዛው ልክ የከተማ ግብርናን ስራ ጨብጦ በእውቀት እንዲመራው ለማድረግ ከፍተኛ ድጋፍና ክትትል እያደረግን ስልጠናም እየሰጠን ሙያዊ ድጋፍም እያደረግን ምርትና ምርታማነትን አሁን ካለበት ከተማው በሚፈልገው ልክ ዘመናዊ የሆነ አሰራሮችን በማስገባት የተሻለ ምርት እናገኛለን ብለን እናስባለን ማለት ነው። እንደው ለአርሶ አደሩ የከተማ ግብርና ስራ ላይ ለሚሰሩ አካላት ምን አይነት መልእክት አሉ? ያው እንደኛ ተክተው መስራት አለባቸው። ቁጭ ብለው የሰው እጅ መጠበቅ የለባቸውም። የመንግስት ሰራተኛ ቢሆን የጓሮ እሸትም ዘርቶ ማፍራት አለበት፣ መኮትኮት አለበት፣ መጠንከር ነው አለበት ብዬ ማስተላልፈው ነው። በጣም ነው የማመሰግነው። እሺ እኛም እናመሰግናለን። ሲታጨድ ደግሞ እመጣለሁ። በጣም መጥቼም ጎበኞታለሁ። እግዚአብሔር ይስጥልኝ አባቴ። መልካም የስራ ጊዜ። በርቱ። እናመሰግናለን እኛም። ተመልካቾቻችን የዛሬው ፕሮግራማችን በጉለሌ ክፍለ ከተማ ተገኝተን በተለይም በሰብል እርሻ ስራ ምርት ላይ የተሰማሩ አርሶ አደሮችን የስራ ተሞክሮ ስናስቃኛቸው ቆይታ አደረግን። እንግዲህ በተለይ የከተማውን ማህበረሰብ ለመመገብ ትልቅ ኃላፊነት የተጣለበት አርሶ አደሩ በርካታ የሆኑ የግብርና ስራዎችን ሰርቶ ከራስ ያለፈ አቅምን እየፈጠረ እንዳለ ከፕሮግራሙ ልንታዘብ ችለናል። በተለይም እንደዚህ አይነት ስራዎች
በአርሶ አደሩ ተጠናክሮ ቢቀጥሉ መንግስትም ደግሞ በዚህ ላይ ያደረጋቸው ያሉትን ድጋፍና ክትትሎችን አጠናክሮ ቢቀጥል መልካም ነው እያልን የዛሬ ዝግጅታችንን በዚያ ያበቃል። ሳምንት በሌላ ርዕሰ ጉዳይ በሌላ ቦታ ላይ የምንገናኝ ነው የሚሆነው። እስካሁን ድረስ ጊዜያችሁን ሰጥታችሁን ፕሮግራማችንን እየተከታተላችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ